የጆሲ ኢን ዘ ሃውስ ሚስትና ሰይፉ ፋንታሁንን ቅያሜ ውስጥ የጨመራቸው ጉዳይ ምንድነው? በሰይፉ ፋንታሁን ሾው ላይ የቀረበችው ቤተልሔም ወይም ላላ የተባለችው ቲክቶከር ከቀረበች በኋላ ነው ጉዳዩ የተነሳው። ቲክቶከሮቻችን ስኬታቸውን ብቻ ሳይሆን ያለፉባቸውን ከባድ መንገዶች ማህበራዊ ሚዲያ ላይ ይዘው መምጣታቸው በርካቶችን እያነጋገረ ነው። ሰይፉ ፋንታሁን ሊያቀርበኝ እንኳን ፈቃደኛ አይደለም፣ በሾው ላይ ሊያቀርበኝ ፈቃደኛ አይደለም። ስለዚህ መርጦ አስታራቂ ነው፣ መርጦ ሽማግሌ ነው፣ መርጦ አልቃሽ ነው፣ መርጦ አዛኝ ነው። ሰው ይመርጣል። ይሄ ልጅ ይሄ ላይ ሊሰብረው የሚችል ፈተና ነበር የገጠመው። ቻርሊ ሁለት ልጆች አሉት። 26 ዓመቴ ነው አለ። እንግዲህ በ26 ዓመቱ ሁለት ልጅ ይዞ እያሳደገ የልጁ እናት በሆነችው ሶስና ግርማይ እና እንግዲህ በጆሲ መካከል የተፈጠረው ይሄ ነው። ታዲያ ሰይፉ ፋንታሁን እዚህ ውስጥ ምን ከተተው ልትሉ ትችላላችሁ። የውጭ ሀገር ዜጋ አግብታችሁ ሰው ሀገር የምትሄዱ ኢትዮጵያውያን ሴቶች እናንተን የሚመለከት በጣም ብዙ የሚባል ጉዳይ በዮሴፍ ገብሬና በሶስና ግርማይ መሃል የተፈጠረውን ችግር በሚመለከት ለምንድነው ጉዳዩን ማየት ያልመረጥከው፣ ለምንድነው ያላቀረብካት የሚለውን ጉዳይ ምላሽ ቢሰጥበት ሰይፉ ጥሩ። እነዚህ እስረኞች ያሉበትን ጭንቅ የሚያውቁት እነሱ ብቻ ነው። እነዚህ 1790 የሚሆኑት ሰዎች ግን ኢትዮጵያውያን ግን እስር ቤት ውስጥ የነበሩ ሰው፣ የሳውዲ አረቢያ እስር ቤት ውስጥ የነበሩ ሰው። ጆሲ እስከዛሬ ድረስ ሚዲያ ላይ ወጥቶ ተናግሮ አያውቅም። በዚህ ጉዳይ ላይ ምላሽ ሲሰጥም እኔ ያየሁት ቪዲዮ የለም። ኦፍ ኮርስ በጣም ስሜትሽን ቱግቱግ የሚያደርግ እንደ ቀላል የሚታይ ነገር አይደለም። ልጅን ያህል ነገር ከእጅ ተነጥቆ ሲወሰድ እና በ15 ቀን ነው ማየት የምትችው ሲባል እንደ ፓርክ ውስጥ እንዳለ ዱር እንስሳ እንደዛ ነው ማየት የምትችው የሚለው ስሜት ልክ አይደለም። እግዚአብሔር ይመስገን ነግቷል። የጆሲ ኢን ዘ ሃውስ ሚስትና ሰይፉ ፋንታሁንን ቅያሜ ውስጥ የጨመራቸው ጉዳይ ምንድነው? በሰይፉ ፋንታሁን ሾው ላይ የቀረበችው ቤተልሔም ወይም ላላ የተባለችው ቲክቶከር ከቀረበች በኋላ ነው ጉዳዩ የተነሳው። የላላንም ኢንተርቪው እናነሳዋለን። ቲክቶከሮቻችን ስኬታቸውን ብቻ ሳይሆን ያለፉባቸውን ከባድ መንገዶች ማህበራዊ ሚዲያ ላይ ይዘው መምጣታቸው በርካቶችን እያነጋገረ ነው፣ ብዙዎችንም ያነቃቃል ተብሎ ይጠበቃል። ለመሆኑ ቤተልሔምና ቻርሊ ብዙዎቻችሁ የምታውቁት በጣም በአጭር ጊዜ ውስጥ ከፍተኛ ተቀባይነት ያገኘው ኮሜዲያንን ያለፉባቸውን ቻሌንጆች የሚመለከት ጉዳዮችን እናነሳለን። በያላችሁበት እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? በምትኖሩበት አካባቢ የሰዓት ልዩነት ምሽታችሁ፣ ቀናችሁ፣ ማለዳችሁ ምን እየመሰለ ነው? በኮሜንት አጋሩን። ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። እኛ ከዚህ ወደ እናንተ ከመፍረድ መለስ ብለን ዳርና ዳር ቆመን ጉዳዮችን ልክ ነው ልክ አይደለም የሚሉትን ነገሮች ብቻ እያነሳን ከሞራል ከባህል ከተለያዩ ጉዳዮች ሚዛን እያነሳን እንመዝነዋለን። ከእናንተ ጋር ቆይታ እናደርጋለን። ስለሚኖራችሁ ጊዜ እጅግ አድርጌ አመሰግናለሁ። ምላችሁ መላኩ ይልማ ነኝ። እንግዲህ የሳውዲ አረቢያ ስደተኞችን ጉዳይም እግረ መንገድ የምናነሳ ይሆናል። ሳውዲ አረቢያ በጣም በርካታ ስደተኞች በእስር ላይ የነበሩ ስደተኞች ትናንትና አዲስ አበባ መግባታቸውን የሚገልጽ መረጃም ደርሶናል። ይህም በጣም መልካም ዜና ስለሆነና ትናንትም ስላነሳን በዚህ ጉዳይ ላይ ይህንን መረጃ የምናጋራችሁ ይሆናል። እንግዲህ ወደ መጀመሪያው መረጃ ነው የምናልፈው። የመጀመሪያው መረጃ የሚሆነው ሰይፉ ፋንታሁን የሰራው አንድ ቃለ መጠይቅ የጆሲ ኢን ዘ ሃውስ የቀድሞ ባለቤት ሶሲ ግርማይ ጉዳዩን የቃላት ውርወራ እንድታደርግ ምክንያት ሆኗታል። ወይም ሰይፉ ፋንታሁንን ያለባትን ቅያሜ የሚመለከት መረጃ እንድታጋራ ምክንያት ሆኗታል። ለመሆኑ የቀድሞ የጆሲ ኢን ዘ ሃውስ ባለቤት ወይም የልጁ እናትና ሰይፉ ፋንታሁን ምንድነው ቅራኔ ውስጥ የጨመራቸው? በርካቶቻችሁ እንደምታስታውሱት ጆሲ ኢን ዘ ሃውስ እና ሶስና ግርማይ በመሃላቸው በልጅ ምክንያት የፍርድ ቤት ድረስ የደረሰ ችግር ውስጥ እንደገቡ ታውቃላችሁ። እንግዲህ ቅርብ ጊዜ ስለ እናት ይሁን እርግጠኛ አይደለሁም የዩቲዩብ ቻናሉን ስም ታምሩ ማሞ የቀድሞው የኢትዮጵያ ቴሌቪዥን ጋዜጠኛ ባይዞ የታምሩ ማሞ በጣም ጎበዝ ዶክመንተሪ ፕሮዲውሰር ነው። ይህንን ሳልናገር ማለፍ አልፈልግም። በጣም አድናቂው ነኝ። እኔ ዶክመንተሪን እንደወድ ካደረጉኝ ሰዎች መካከል አንዱ ታምሩ ማሞና ማህደረ ታሪኩ ናቸው። ሁለቱም ኢቢሲ ላይ ወይም የኢትዮጵያ ቴሌቪዥን ላይ ዶክመንተሪዎችን በመስራት ይታወቁ ነበር።
ድንቅ ስራዎችን ነበር ሲሰሩ የነበረው። ታምሩ አሁን አይ ቲንክ የራሱን የዩቲዩብ ቻናል ይመስለኛል ስለ እናት የሚል እዛ ላይ ሶስና ግርማይን አቅርቧት ነበር። ኢንተርቪው አድርጓት በሁለት ክፍል ቀርቦ እኛም እንደዚሁ ወደ እናንተ አድርሰነው ነበር ጉዳዩን። ታሪኩን ባጭሩ ለማስታወስ ያህል እንግዲህ ሶስና ግርማይ አንድ ሆቴል ውስጥ ተቀጥራ በምትሰራበት ሰዓት በሆስተስነት ወይም በአስተናጋጅነት በምትሰራበት ሰዓት ጆሲ ኢን ዘ ሃውስ ወይም ዮሴፍ ገብሬ አርቲስቱ እዛ ለመጠቀም ይመጣል። ከሷ ጋር ይተዋወቃሉ፣ ይዋደዳሉ። መዋደዳቸው አልፎ ልጅ እስከ ማስገኘት ያለ ግንኙነት ውስጥ ይገባሉ። በጸነሰች ጊዜ ግን የነበረው እንክብካቤ እንደቀነሰባት የሱ እንክብካቤ እንደቀነሰና ኋላ ላይ ጭራሽ ዲኤንኤ ካላስመረመርኩ በስተቀር የልጁን አባትነት አልቀበልም እስከ ማለት እንደደረሰ ገልጻ ነው በዚህ ኢንተርቪው ላይ የገለጸችው። ከዛ በፊት ከዓመት በፊትም ጭምር በፍርድ ቤት የተሰጠውን ውሳኔ ተከትሎ በማህበራዊ ትስስር ገጿ ላይ በስፋት መረጃዎችን ስታጋራ ነበር የቆየችው። ኋላ ላይ እንግዲህ ፍርድ ቤቱ እናት በ15 ቀን ልዩነት ብቻ ልጇን እንድታይ ከዚያ ውጪ ግን ልጁ ምቹ የሆነ የልጅ ማሳደጊያ ወይም ይሄ ለመኖር ምቹ የሆነው አካባቢ የአባቱ ስለሆነ እናት አንድ ቤት ውስጥ ብቻ ስለምትኖር አንድ ክፍል ቤት ውስጥ ስለምትኖር ልጅ ወይም ደግሞ አንድ መኝታ ብቻ ያለው ክፍል ውስጥ ስለምትኖር አባት ደግሞ በርከት ያሉ መኝታ ቤቶች ያሉት ቤት ስላለውና ለልጁ ለራሱ ራሱን የቻለ ፕራይቬሲውን የሚጠብቅበት መኝታ ቤት ስላለው እዛ መኖር ይገባዋል በማለት ሕግ በሚያውቀው በራሱ ፍርድ ፈርዷል፣ ውሳኔ ተሰጥቷል። ፍርድ ቤቱ ይህንን ውሳኔ ከወሰነ በኋላ በተለያየ መንገድ ተቃውሞዋን ገልጣለች፣ ብዙ ቦታ ሄዳለች፣ በማህበራዊ ትስስር ገጽ መልእክቶችን ስታጋራ ቆይታለች። ግን ምንም የተገኘ መፍትሄ የለም። ከዓመት በኋላ ነው እንግዲህ ታምሩ ማሞ ቤቷ ሄዶ ቃለመጠይቅ ያደረገው ማለት ነው። እነዚህ ነገሮች ናቸው እንግዲህ የተፈጠሩት በጆሲ ኢን ዘ ሃውስ የቀድሞ ባለቤት ወይም ደግሞ የልጁ እናት በሆነችው ሶስና ግርማይ እና እንግዲህ በጆሲ መካከል የተፈጠረው ይሄ ነው። ታዲያ ሰይፉ ፋንታሁን እዚህ ውስጥ ምን ከተተው ልትሉ ትችላላችሁ። ሰይፉ ፋንታሁን እዚህ ውስጥ ምን ከተተው የሚለው ጥያቄን ከመመለሴ በፊት ሰይፉ ፋንታሁን ያቀረባት አንዲት ልጅ ናት ለሶስና ግርማይ ይሄንን ለማለቷ በማህበራዊ ትስስር ገጽ ላለችው ነገር ወይም ሰይፉን ለወቀሰችበት ሰይፉ ላይ ያላትን ቅያሜ ለገለጸችበት ነገር ምክንያት የሆኑ ይሄ ቃለ መጠይቅ ደግሞ ሰይፉ ፋንታሁን ከቤተልሔም ጋር ያደረገው ነው። ቤተልሔም ቤቲ ወይም ደግሞ በማህበራዊ ትስስር ገጽ ላላ በሚለው የቲክቶክ ስሟ የምታቋት ሙዚቃዎችን በመዝፈን የምትታወቅ ልጅ ናት። ላላ ብዙዎቻችሁ ተከታትላችሁታል ብዬ ተስፋ አደርጋለሁኝ። በሰይፉ ኦን ኢቢኤስ ላይ እሁድ ላይ ቀርባ ያለፈችባቸውን ከባድ ጊዜያት እንዴት እንዳለፈቻቸው በጣም በእንባ ውስጥ ሆና በጣም በሳጉ ውስጥ ሆና እንዴት እነዛ ቀናቶች እንዳለፉ ስትገልጽ ነበርና እሱን ነገር ካነሳቸው አይቀር እኔ የቲክቶከሮቻችንን ይሄ ሰው የሚያበረቱበትን መንገድ እኔ እርስ በርሳቸው የሚደጋገፉበት መንገድ ባይዘዌ የሆነ እንትኖች አሉ፣ ችግሮች ሊኖሩ እንደሚችሉ ገምታለሁ። ግን they have like this heart በቃ በጣም የሚገርም ልብ አላቸው ቲክቶከሮቹ። ቅርብ ጊዜ እሱን ነገር ሰሞኑን አነሳዋለሁኝ፣ ሰሞኑን መጣበታለሁ። አንዲት በካንሰር የታመመች ህፃን ልጅ አለች፣ ማዕዶት የምትባል ልጅ። እሷን በሚመለከት እነ ዩቲናስ ያዘጋጁት ለሷ የሚሆን ድጋፍ ማሰባሰቢያ እነ ኪሩቤ የሚባሉ ባልና ሚስት ቲክቶከሮች በይፋ ኢቨን ለድርጅቶች በነፃ ማስታወቂያ ወይም በትንሽ ገንዘብ ለመስራትና ከዛ ደግሞ ከፍተኛውን ገቢ ለማዕዶት ማሳከሚያ እንዲሁን ለማድረግ እንቅስቃሴ መጀመራቸውን ጭምር በቲክቶክ ያጋሩበት ሁኔታ አለ። ዛት ኢዝ በጣም የሚገርም ልብ ያላቸው ልጆች ናቸው። ያላቸውን ገንዘብ ምን ላይ ማዋል እንደሚፈልጉ የምታዩት ነው። ያላቸውን ዕውቅና እንዴት እየሰሩበት እንደሆነ ማየት ትችላላችሁ። የምሬን ነው። እና ላላ ቲክቶከሯ ምናልባት ላላያችኋት የሰይፉ ፋንታሁን ላይ ቀርባ የተናገራቻትን አንድ ነገር ብቻ ላስደምጣችሁ። ምናልባት የምር ባላወራው ባላስታውሰው ምናምን ደስ ይለኛል፣ ግን ለቅም አልወጣም መሰለኝ ውስጤ። በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ። አልረሳውም፣ አይቀርም
አልሰራም። በቃ ተኛለሁ፣ ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ፣ ቤተሰቦች አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው ነው? በጣም ያፈርኩት ኢቭን አከራይ ቤዚ አከራይ ያለላት ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማለት ከሰይፉ ፋንታሁን ጋር ካደረገችው አስቀድሞ በማህበራዊ ትስስር ገጿ ላይ ቲክቶክ ላይ የለጠፈችው ከሳምንት በፊት ይመስለኛል እንዴት አስቸጋሪ ሁኔታ ውስጥ በድንገት እንደገባች የሚያሳየውን ደግሞ ይሄኛውን ቪዲዮ እዩት። አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን አንድ ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀረው መሰለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብን ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና ጭጣታለሽ ይመላልሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማችላ አላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ። ጎበዝ ነኝ፣ የምር ነው። በጣም ልቤ ታጠራ ነው። እንግዲህ ላላ የሰቆጣ ልጅ ናት። በጣም በድህነት ውስጥ ሆነው ያሳደጉ ቤተሰቦች አሏት። በተለይ ለእናቷ ያላት ስሜት ያስታውቃል። ከዚያ ይሄ እንግዲህ ወጣትነቱ አለ፣ ለዚህ ለሙያ ለሙዚቃ ሙያ ያላት ፍቅር አለ። ወደ ማህበራዊ ሚዲያ መጥታ ደግሞ ተቀባይነት ያገኘችበት መንገድ አለ። እነዛ ነገሮች ልቧን አነሳስተውት በአጭር ጊዜ ውስጥ ስኬታማ እንደምትሆንና ጓደኞቿ ለቤተሰቦቻቸው ያደረጉትን እሷም በቀን 2 ስራ ለምትሰራ ከ6 ሰዓት በፊት የቀን ስራ ከ6 ሰዓት በኋላ ጠላ መሸጥ እየሰሩ ቤተሰባቸውን ለሚያስተዳድሩት እናቷ ለመድረስ ለአባቷ ለመድረስ እየተጋች የነበረች ወጣት ናት። ይህቺ ወጣት በድንገት ቅድም ጊዜ እንዳለችው ምን አለች? ፍቅር ያዛት በቃ። እና በጣም ሰይፉ ላይም ቀርባ እንደምትናገረው ከንግግሯም ከስሜቷም እንደሚያስታውቀው አደገኛ የሆነ የአፍቃሪነት ልብ እንዳላት ነው። እሱ ደግሞ ከአፍላነቱ ካላት ጥልቅ ብሎ የመግባት ስሜት ምናምን አኳያ ተነስቶ ከህልሟ አዘናጋትና ሙልጭ አድርጎ አወጣት። ያ እርግዝና ይዞ መጣ። እርግዝናውን መቀበል አለ። ከዛ ደግሞ እንዳለችው ከጓደኞች ወደ ኋላ መቅረት አለ። ወይም ደግሞ ጓደኞች ለቤተሰቦች ያደረጉትን ማድረግ አለመቻል። ኃላፊነት ተሰጥቶኛል ብላ የቤተሰቦቿን ኃላፊነት ጀርባዋ ላይ ተሸክማለች። ሳታቀው ከጀርባዋ ላይ አወረደችው። እነዛ ነገሮች ብዙ ዋጋ አስከፈሉኝ ትላለች። ብዙ በጣም አስጨናቂ ቀናቶችን አሳልፋለች። የሚያልፉም አይመስሉ። እግዚአብሔር ግን ያሳልፋል። እንደ ጨርቅ ተጠቅልለው የሚያልፉ ቀናቶች አልፈዋል። ቢላ ይዛ ያደረችባቸውን ቀናቶች እንዴት በምን ሳታቀው ግን ይዛ ያደረችባቸውን ቀናቶች ነበሩ።
ወደ እግዚአብሔር መጠጋት ባይኒ ሚንስ ወደ ፈጣሪያችሁ መጠጋት በጣም በጣም በብዙ መንገድ ማትረፍ ነው። እሷ እንደምትለው የኪዳነ ምሕረት ስዕል ቤቷ ውስጥ አለ። ያንን ስታይ ነው የምትረጋጋው። በቃ ከዛ ሰሚደንሽ ኪዳነ ምሕረት ሄደች፣ ማረጋጋቱን ትችልበታለች ኪዳነ ምሕረት። ያ ነገር ከሆነ በኋላ ያ ህይወቷ ከተቀየረ በኋላ ወይም ደግሞ ያ ከዛ ስሜት ይሄ ቤት ውስጥ ሙሉ ቀኑን ሙሉ ሳትወልድ ቀኑን ሙሉ የተከራየችው ቤት ውስጥ ቁጭ ብላ ሲመሽ ሲነጋ በበሩ እያየች ከቤቷ ሳትወጣ የተቀመጠችበት ጊዜ አለ። እነዚህን ቀናቶች ቤቲ የተናገረችውን ቀናቶች ያሳለፉ በጣም ብዙ ኢትዮጵያውያን አሉ። ወጣቶች በጣም ብዙ ስራ በማጣት ህይወቴ ተበላሸ በማለት በሱስ በአእምሮ ህመም በተለያየ መንገድ ከዛ ህይወት ለመውጣት ብለው የጀመሯቸው መንገዶች ዲፕሬሽን ይዘው መጥተው በብዙ መንገድ በብዙ ፈተና እግዚአብሔር ከዛ መሃል ነጥቆ ሊያወጣን የሚፈልግ የኛን ፈቃድ የሚፈልግ በጣም ብዙ ወጣቶች እንዳለን ይሰማኛልና የቤቲ ምስክርነት ወይም ቤቲ በአደባባይ ወጣ ያንን ነገር መናገሯ በብዙ መንገድ ለብዙዎቻችን አስተማሪ ነው ብዬ አስባለሁኝና እሷ እዛ ላይ ስትናገር በጣም በሚገርም ሁኔታ እንግዲህ በብዙ ጭንቅ ነው ልጇን ያሳደገችው። ዓመት ከአንድ ወሩ ነው አሁን። ቲክቶክ ላይ ወጥታ ስትናገር ቲክቶኳ ላይ እኔ በጣም የቲክቶከሮቹን ስሜት ነው መነግራችሁ። እኔ በጣም ኮመንት ላይ እንዴት እንደጻፉላት አሳያችኋለሁ። እንግዲህ ከሳምንት በፊት ገደማ ነው የለጠፈችው ቪዲዮውን 291,000 ገደማ እንትን አላት፣ ፎሎወር አላት። እዛ ገጿ ላይ ምን ያህል 2.5 ሚሊዮን ሰው አይቶታል። ቪዲዮ 2.5 ሚሊዮን ሰው አይቶታል። ከዛ በጣም ትልልቅ የሚባሉ ቲክቶከሮች ከጎንሽ ነን ነው ያሉት። ለምሳሌ ጃኒን ታቋታላችሁ። ጃኒ ገብሩ በውስጥ አውሪኝ ያለሁልሽ የኔ እናት ብላ ነው ኮመንት የጻፈችላት። ናዮንም ታቋታላችሁ። ናዮን በተመሳሳይ ጀግኒት የጡንቻ ምልክት በማድረግ አለሁልሽ የሚል መልእክት አስተላልፋላታለች። ያደሺ ደምሴን ታቋታላችሁ። ያደሺ ደምሴ በተመሳሳይ የኔ እናት አይዞሽ፣ በእናትሽ የቻልነውን እናረጋለን፣ ይሄንን አለሽ ዩጎዲስ ብላ ነው የጻፈችላት። ኔክስት ሊንዳ ገሬን ታቋታላችሁ። ሊንዳ ቀጣዩ ማስታወቂያ ወይም ኔክስት ፕሮሞሽን ኦንሚ ነው እኔ ላይ ነው ወይም ደግሞ እኔ ነኝ የማሰራሽ የሚል ሐሳብ አንስታላታለች። ናሆሜት ቤቲ ሸረፈዲን አሁን ቅርብ ጊዜ አልበም አውጥታ በጣም ተወዳጅ የሆነላት ኮሜዲያን ናሆም በየነ ኢቢኤስ ላይ ቅዳሜ አራዳ አዘጋጁ። አሌክስ በሪአክሽን ቪዲዮዎቹ ታቁታላችሁ። የሳሚ እናት ታቋታላችሁ። እሷንም በጣም ታዋቂ የሚባሉ ቲክቶከሮች። እኔ በጣም የገረመኝ ደግሞ ዞላ የሚካኤል የሚባል ልጅ ኮመንት ላይ ምን አለ? የኔ ሚካኤል አባቴ ለኔ ለመንኩሁን አቆየውና እህቴን እርዳልኝ እንዳትሰበር እለምናለሁ በማለት እንዴት ምን ያህል እንደምንደጋገፍ ወይም እንደሚደጋገፉ የሚያሳይ ነው። ቲክቶክ ላይ ያሉ ልጆች ማለት ነው። ማለት ስናያቸው ላይክ ለቲክቶክ ወይም ለቲክቶከር የምንሰጠው ስሜት አለ ወይም አመለካከት አለ። እነሱ ግን በዚህ ደረጃ ለሰዎች ያላቸው ፍቅር፣ አጠገባቸው ላለ ሰው ተጎዳ ተሰበረ ለሚባል ሰው ያላቸው ፍቅር በጣም የሚገርም ነውና እሷን ለማገዝ የተሄደበት ርቀት በጣም የሚገርም ነው። ሰይፉ ላይም ከቀረበች በኋላ ራሄል ጌቱ ሙዚቀኛ ራሄል ጌቱ ሙሉ የአልበሟን ወጪ ወይም ደግሞ የቪዲዮዋን ወጪ የሙዚቃዋን አሁን የምትሰራውን ሙዚቃ ቤቲ የምትሰራው ሙዚቃ ማለት ነው ሙሉ ወጪ እንደምትሸፍንላት ነው የተናገረው ሰይፉ። በተመሳሳይ ኤቢሲ ዳይፐርን ሰይፉ አናግሮ የሙሉ ዓመት የዳይፐር ወጪዋን እንዲሸፍንላት ማድረግ ችሏል። ሌሎችም በጣም በርካታ ሰዎች ድጋፍ እናደርግልሻለን ያሏት አሉ። እንግዲህ ቤቴልሄም ወይም ላላ በቅርብ ጊዜ እንግዲህ በመልካም ነገር ተመልሳ እንደምትመጣ ተስፋ እናደርጋለን። እንግዲህ ላላ ቀርባ ሰይፉ ላይ ስትናገር ለልጇ አባት እንግዲህ ሰይፉ እንዳወጣው ምስጢር ከሆነ የተገናኙት ፋና ላምሮት ላይ ነው።
ፋና ላምሮት ላይ ቤቲም ነበረች፣ ይኸው የልጇ አባትም ነበር። እንግዲህ ሰይፉ ነው ያለው። እሷ መናገር አልፈለገችም፣ እንደው ቢያልፍ ብላለች። ምክንያቱም እንዲታወቅ አልፈለገችም። የወሰደችው ኃላፊነት አለ፣ ለብቻዋ የከፈለችው ዋጋ አለ። ያም ቢሆን ግን ለሱ ያላት ፍቅር አሁንም እንዳለ ነው ሆዷ ውስጥ። እንዲያውም ራሷን ነው ብሌም የምታደርገው ቤቲ። ይገርማል። በጣም የሚገርም የፍቅር ልብ እንዳላት ጭምር ነው ማየት የቻልነውና ያንን ስሜት ሰይፉ ለምን አላስታርቃችሁም? ፍላጎቱ ካለሽ አብሮ መኖር ካለ ለምን ሽምግልና አንገባም የሚል ሐሳብ ያቀርባል። ይሄ የሰይፉ የሽምግልና ሐሳብ የማንን ጭንቅላት ይደውላል? የሰይፉ የዮሴፍ ገብሬ ወይም የጆሲን ዘሃውስ የልጅ እናት የሆነችው የሶስና ግርማይን ጭንቅላት ይደውላል። ይህን ጊዜ ሆዷ ውስጥ ያለውን በሙሉ ዘርግፋ ማህበራዊ ትስስር ገጽ ላይ ትለጥፈዋለች ማለት ነው። ምን በማለት ጉዳዩን ወደ ፍርድ ቤት ከመሄዱ በፊት ጆሲ ልጁን ሲወስድና በፍርድ ቤት ጉዳዩን መታየት አለበት ሲል የተፈጠረውን ችግር በሚመለከት በፍጥነት ካማከረቻቸውና ጣልቃ እንዲገቡ ከጠየቀቻቸው ሽማግሌዎች መካከል ሰራዊት ፍቅሬን ጨምሮ ሰይፉ ፋንታሁን እንደሚገኙበት ነው የተናገረችው። ሰይፉ ፋንታሁን ይገኝበታል። ለሱ ነግሬዋለሁ፣ ለሰይፉ ነግሬዋለሁ፣ ለሰራዊት ተናግሬያለሁ። ስማቸው እንዲጠቀስ ላልፈለገችው ለአንድ ሌላ ሽማግሌም ተናግሬያለሁ። ለታደለ ሮባ፣ አቻሬ ጫማ፣ ሻለቃ አትሌት ኃይለ ገብረስላሴ እነዚህን ሰዎች ለሽምግልና መርጬ ነበረ። አናግሩልኝ፣ የመጀመሪያውን ክስ እንደተከሰስኩኝ አናግሩልኝ ብዬ ነግሬ ነበር። ነገር ግን ከነዚህ ሰዎች መሃል ሁለቱ ናቸው ጉዳዩን ስልክ ያነሱልኝ። ሌሎቹ ስልክም አላነሱልኝም። አንዳንዶቹ መልእክቱን ከሰሙ በኋላም ብዛም ጉዳይ አላሉትም ጉዳዩን ብላለች። ሰራዊት ፍቅሬና አቻሬ ጫማ ብቻ እሺ ብለው መልስ መልሰውልኝ አቻሬ አናግሮት ደውሎት ጆሲ ቢዚ ነኝ በማለቱ ምክንያት ሽምግልናው እንዳልተሳካለት ገልጿል። ስለዚህ ሰይፉ ፋንታሁን ሊያቀርበኝ እንኳን ፈቃደኛ አይደለም ነው የተፈጠረውን ነገር በሚመለከት ሊያቀርበኝ ፈቃደኛ አይደለም። በሾው ላይ ሊያቀርበኝ ፈቃደኛ አይደለም። ስለዚህ መርጦ አስታራቂ ነው፣ መርጦ ሽማግሌ ነው፣ መርጦ አልቃሽ ነው፣ መርጦ አዛኝ ነው። ሰው ይመርጣል። ከብሔርም ጋር ለማገናኘት ሞክራለች። በአጠቃላይ ሰይፉን በዚህ መንገድ ነው የፈረጀችው፣ የተቀየመችው። ተቀይሜዋለሁ ነው። ማን አድርሶኝ እሱ ሾው ላይ ለምን አትቀርቢም ብላችሁ ብዙዎች ትጠይቁኛላችሁ። ማን አድርሶኝ እዛ ሾው ላይ የሚል ነው ያነሳችሁ። አሁን ሁለት ነገሮችን ነው የምናነሳው። እንግዲህ አንጻር አይደል ማመዛዘንና ልክ ነው ልክ አይደለም ማለት አለብን። የመጀመሪያውና ትልቁ ነገር ሰይፉ ፋንታሁን ሶስና ግርማይን ማቅረብ ነበረበት። አዎ። ስለዚህ አለማቅረቡ ልክ አይደለም። ሚዲያ ነው መቅረብ አለበት። ሰይፉ ካላቀረበ ደግሞ አትሊስት ወይ ምክንያቱን ሊነግረን ይገባል። ምክንያቱም እኔ ሰይፉ በየትኛው መንገድ ቢኬድ ለኔ ጀግናዬ ነው። በጣም ትልቅ ስራ ኢትዮጵያ ውስጥ የሰራ ራሱ ያደረጋቸውን ነገሮች ስሙ እንዳይጠቀስ የፈለገ ሰው እያለ የሚያደርግ ለብዙዎች ህይወት መቀየር ምክንያት የሆነ ሰው፣ ለብዙዎች ህይወት መለወጥ ምክንያት የሆነ ሰው ነው ሰይፉ ፋንታሁን። ሰዎች እንዲታገዙ፣ ሰዎች እንዲረዱ ማድረግ የቻለ ሰው ነው። የሰዎች ትዳርን በሚመለከትም እኔ እዚህኛው ውስጥ ለምን እንዳልገባ ባላቅም አይነኬ የሚባሉ ብዙ ትዳሮች ውስጥ ኢንተርቪው አድርጓል። የቤቢንና የዳጊን የዳግማዊት ፀሐዬንና ቤቢ ወይም ሳምሶን ታደሰን ትዳር የሚመለከተውን ጉዳይ ማንሳት እንችላለን። የሌሎቹንም ጉዳይ ማንሳት እንችላለን። ሰይፉ what exactly is your reason በዮሴፍ ገብሬና በሶስና ግርማይ መሃል የተፈጠረውን ችግር በሚመለከት ለምንድነው ጉዳዩን ማየት ያልመረጥከው? ለምንድነው ያላቀረብካት የሚለውን ጉዳይ ምላሽ ቢሰጥበት ሰይፉ ጥሩ ነው። ለሁሉ ነገር ምላሽ አይሰጥም። አንዳንድ ጊዜ የማይነገሩ ነገሮች ሊኖሩ ይችላሉ። ሁሉን ነገር ካልነገራችሁኝ የሚባልበትም ሁኔታ መኖር የለበትም። ግን ደግሞ ይህቺ ልጅ በአንድም ይሁን በሌላ መንገድ ተበድያለሁ፣ ሳልፈልግ ከልጄ ተነጥያለሁ የሚል ነገር እያነሳች ነው። ምናልባት ጉዳዩ ፍርድ ቤት የያዘው ጉዳይ በመሆኑ ፍርድ ቤት የያዘውን ጉዳይ ሚዲያ ላይ ማቅረብ አግባብ ስላልሆነ
ሰይፉ ምናልባት ከዛ አኳያ ከሚዲያ ኤቲክስ አኳያ ሊያቀርበው ፈልጎ ይሆን አላቅም። ይሄንንም ምለው እንደው እንትኖችን ሚስ አርገን እንዳናልፍ ከሚል አኳያ ነው። ሶስና ላይ እንፈርዳለን ወይ እንደዛ በማለቱ አንፈርድም። ልጇን የተነጠቀች ሴት ናት። ምንም ቢሰማት ምንም ብትል ልክ ናት፣ ወይም ልክ ናት ሳይሆን እሷ ባለችበት ሁኔታ እሷ ባለችበት ጫማ ካልሆነና አናቀው ፍርድ ቤቱ ላይ ልንፈርድበት እንችላለን። በፈራጅ ላይ ማን ይፈርዳል? ፍርድ ቤት ህግ አለው፣ ማስረጃ ይቀርብለታል፣ ፍትህ ይሰጣል። ልክ ነው ብሎ ያመነውን ከህግ አኳያ ይሰጣል። ታች ፍርድ ቤት የወሰነውን ውሳኔ ላይ ፍርድ ቤት ላይቀበለው ይችላል፣ ሊሽረው ይችላል፣ ሊመልሰው ይችላል። ወደ ታች የተለያየ የህግ ስርዓት አለው። ህግ ነው። የህግ ዕውቀቱ ጥልቀቱ ስለሌለን ልክ ነው ልክ አይደለም ፍርዱ ልንል አንችልም። ፍርድ ቤቱ ግን ልክ ነው ብሎ ያለውን ነገር ወስኗል፣ ልንፈርድበት አንችልም። በጆሲ ላይ ልንፈርድ እንችላለን ወይ? ጆሲ እስከዛሬ ድረስ ሚዲያ ላይ ወጥቶ ተናግሮ አያውቅም። በዚህ ጉዳይ ላይ ምላሽ ሲሰጥም እኔ ያየሁት ቪዲዮ የለም። ጆሲን ዘሃውስ ወይም ዮሴፍ ገብሬ አርቲስት ዮሴፍ ገብሬ በጉዳዩ ላይ የሰጠው ምላሽ በሌለበት ሁኔታ ዮሴፍ ላይ ልንፈርድ አንችልም። ወይም ደግሞ ሲጀመር ፕሮግራማችን እኛ ከመፍረድ መመለስ ነው። የዮሴፍ ድርጊቶች ግን ልክ ናቸው ወይ ልክ ያልሆኑ ነገሮች አሉ። ለምሳሌ ጉዳዩን በዚህ ደረጃ ፍርድ ቤት ይዞ ከመሄድና ስለ ልጅ ወደፊት እልህ ከመጋባት ስለ ልጁ ወደፊት ማሰብ አይሻልም ወይ? ከእናት ጋር በእንደዚህ ሁኔታ ውስጥ ያሳደግነው ልጅ ነገ ጤነኛ ይሆናል ወይ? ጥሩ ልጅ ይሆናል ወይ? ጥሩ ዜጋ ይሆናል ወይ? ከዚህ በፊትም አንስቼዋለሁኝ። የኢትዮጵያ ትንሣኤ ድምፅ ነው ጄቲቪ ማነው ጄ ሬዲዮ ብለን እንላለን። የኢትዮጵያ ትንሣኤ ከሚረጋገጥባቸው ጉዳዮች መሃል አንዱ አዲስ ትውልድ ነው። አዲስ ትውልድ ደግሞ እናት አባቱን የሚወድ እናት አባቱን የሚያከብር በእናት አባቱ ላይ ምንም አይነት አሉታዊ አመለካከት የሌለው ምክንያታዊ ልጅ ነው ቀጣዩ ትውልድ መሆን ያለበት። ለዛ ደግሞ የምንሰራው ከመንግስት አይደለም፣ ከቤተ መንግስት አይደለም የሚሰራው፣ ከቤት ነው። እኛ ልጆቻችንን የምናሳድግበት መንገድ ነው። የቱኛውንም ልጅ ከአባትና እናት ጠብ ውስጥ ቢሆኑ ልጅ ያንን እንዲያቅ አድርጎ ማሳደግ፣ ልጅ ያንን ሆድ ውስጥ እንዲያደርግ አድርጎ ማሳደግ፣ አንድም ለእናት መጥፎ አመለካከት እንዲኖረው ማድረግ፣ አንድም ለአባት መጥፎ አመለካከት እንዲኖረው አድርጎ ማሳደግ ልክ አይደለም። በተቻለ አቅም ችግሩን በሰላማዊ መንገድ መፍታት ከተቻለ ችግሩን በሰላማዊ መንገድ መፍታት ያስፈልጋል። የጆሲ አካሄድም በአንድም ይሁን በሌላ መንገድ ልክ አይደለም ብለን ልንለው እንችላለን። የሶስና እንቅስቃሴም ቢሆን ምንም እንኳን ከእናትነት ቢሆን እያደረገች ያለችው ነገር ቢሆንም ማህበራዊ ሚዲያ ላይ የምታስተላልፋቸው መልእክቶች ግን ጥንቃቄ የተሞላባቸው መሆን አለባቸው። እኔን ካላቀረብከኝ መርጦ አልቃሽ ነህ ብሎ ማለት ልክ አይደለም። እኔን ካላቀረብከኝ እኔ የኔን ጉዳይ በአንተ ሚዲያ ላይ ካልተናገርኩኝ መርጦ አልቃሽ ነህ ማለት ልክ አይደለም። መረጋጋትና ጉዳዮችን ማየት ይጠይቃል። ምናልባት የፍርድ ቤት ጉዳይ ስላለበት ይሆናል እጁን ያላስገባው። ከተለያየ አንግል ፖዚቲቭሊ መመልከት፣ ከዛ በኋላ ደጋግሞ ከሱ ጋር ለማውራት ጥረት ማድረግ እንጂ እኔ ሰይፉ በአንድም ይሁን በሌላ መንገድ በጣም ስስ ልብ እንዳላቸው ከሚሰማኝ ሰዎች መካከል ግንባር ቀደሙ ነው ሰይፉ። እርግጥ ነው ባይኒ ሚንስ ከወዳጅነት አኳያ ከሌሎችም አኳያ ላያቀርብሽ ይችላል። ስህተት ነው ብያለሁ። እኔ ቀድሜ ተናግሬያለሁ። አንቺን ማቅረብ ነበረበት፣ ያንቺን ጉዳይ። አንቺን ካላቀረበ ደግሞ በጣም ትልቅ ኢሹ ስለሆነ ግዙፍ ኢሹ ስለሆነ የልጅ ጉዳይ ስለሆነ ለምን እንዳላቀረበሽ የሚገልጽ አጭርም ቢሆን ማብራሪያ መስጠት አለበት። ከዚያ ውጪ ግን በጣም ብዙ ሰዎችን ያገዘ፣ በጣም ብዙ ሰዎችን የረዳ፣ በጣም ብዙ ያንቺን መሰል ኬዞችን ያየ ሰው ወይም ያቀረበ ሰው እኔ በየትኛው ግራውንድ ተነስቶ አንቺን ቃለ መጠይቅ ይከለክላል የሚል እሳቤ ስለሌለኝ መርጦ አልቃሽ ነህ ብሎ በዛ ልክ መሳደቡ ልክ አይደለም። እኔ በተቻለ አቅም ብትረጋጊ ባይ ነኝ። በቃ ማለት የታምሩ ማሞ ሚዲያ ላይ ቃለ መጠይቅ አድርገሻል። ጥሩ ሚዲያን የመረጥሽው በጣም በስነ ምግባር የሚጠይቅ ሰው ነው። በጣም ዕውቀቱም ኤቲክሱም ያለው ጋዜጠኛ ነው ታምሩ።
መልእክትሽ በጣም ብዙ ሰው ጋር እንደደረሰና ብዙዎች አይዞሽ እያሉሽ እንደሆነ በማህበራዊ ትስስር ገጽሽ እያየሁኝ ነው። ግን you need to calm down ማለት ከሁሉም ጋር ማለት ያለሽበት ሁኔታን በደንብ ነው አንደርስታንድ ማድረገው። ውጪ አንቺው ጫማ ውስጥ ሆኜ አላየሁትም አንቺ ጫማ ውስጥ ሆኜ I wish በብዙ መንገድ ልጅሽ ወደ አንቺ ቢመለስ እመኛለሁ። እኔ ልጅ ያለ እናት እንዲያድግ አልመኝም። እኔ ያለ አባትም እንዲያድግ አልመኝም። ግን ተስማምታችሁ ተነጋግራችሁ በደንብ ልጅሽን የምታገኝበት ኢንቫይሮንመንት እንዲፈጠር I wish በደንብ እመኛለሁ። ስቲል ግን ከዙሪያ ካለ ሰው ጋር በሙሉ መናከስ ልክ አይደለም። ማህበራዊ ሚዲያ ላይ የምታስተላልፊያቸው የትኛው መልእክቶች የሆነ ቀን ጥሩ የሚባል አጋጣሚ ቢመጣ እንዳይጠቅሙሽ ነው የሚሆኑት። በድንገት እንትን ያልሻቸው የሰራሻቸው ስህተቶች ናቸው ስህተት የሚሆኑብሽ። ለምሳሌ ቅርብ ጊዜ ማራኪ ወግ ላይ የቀረበች አንዲት ጣሊያናዊ አግብታ ሄዳ እዛ የቀረበች ልጅ የተናገረችውን አንድ ምሳሌ ላንሳለሽ which is በጣም ጥሩ ኤክስፒሪየንሷን ነው ሼር ያደረገችው። በተለይ የውጭ ሀገር ሰው አግብታችሁ ለምትሄዱ እዛ ሀገር ለምትሄዱ ወይም የውጭ ሀገር ሰው ለምታገቡ ሰዎች በጣም ትልቅ ትምህርት ነው። እኔ በሌላ ቀን በደንብ በሰፊው ተዘጋጅቼበት መጥቼ እሱን ነገር በደንብ አድርገን ማንሳት አለብን። ጉዳዩ ትንሽ አለፍ ስላለ እምብዛም ትኩረትም ስላልሰጠሁትና አዳዲስ ጉዳዮች ስላሉ ነው በእነዚህ ጉዳዮች እየመጣው ያለሁት እንጂ ማንሳት ካለብን ጉዳዮች መካከል የውጭ ሀገር ዜጋ አግብታችሁ ሰው ሀገር የምትሄዱ ኢትዮጵያውያን ሴቶች እናንተን የሚመለከት በጣም ብዙ የሚባል ጉዳይ አለ። በጣም ብዙ የሚባል ጉዳይ የልጆቻችሁን አይደንቲቲ አሳልፋችሁ ለባሎቻችሁ የምትሰጡ ሰዎች አላችሁ። እዚህ ኢንተርቪው ላይ የተረዳሁት ያንን ነው። እዛ ላይ ያለችውን አንድ ነገር ብቻ ላንሳኔ። ምን አለች? ፍርድ ቤት ሄጄ ጣሊያን ፍርድ ቤት ውስጥ ደግነቱ ጣሊያን ፍርድ ቤት በጣም የበሰሉ ሰዎች የበሰሉ ዳኞች ያሉበት በመሆኑ እንጂ እንደ ሰውየው ቢሆን ኖሮ ይቺ ልጅ መናቀርታ ነበር። የጣሊያን ፍርድ ቤት ውስጥ ከቀረቡና ይቺን ኢትዮጵያዊት ጣሊያናዊ በሆነው ባሏ ላይ የልጆቿ አባት ላይ አሸናፊ እንድትሆን ካደረጓት ምክንያቶች መካከል አንዱና ዋነኛው በአንድ ወቅት ለሶሻል ሰርቪስ ሰራተኛዋ ወይም የማህበራዊ ጉዳይ ሰራተኛዋ በአንድ ወቅት ይህ ባሏ የተናገረው ንግግር ነው። ምን ይላታል? እንግዲህ ከቤቱ ተወጣና ይቺት ጣሊያናዊት ሰፊ ነው ታሪኩ። ሌላ ቀን እኔ በደንብ በሰፊው ነግራችኋለሁ። ሰፊ ነው ታሪኩ፣ ግን ባጭሩ ስነግራችሁ ጣሊያናዊ አግብታ ትሄዳለች። ጣሊያናዊው መጀመሪያ ከመውለዷ በፊት እንደ ፍቅረኛ እያሉና በመጀመሪያው ጊዜ ውስጥ በጣም የሚንከባከብ ከደሞዟ በላይ የሆነ ድጎማ እያደረገላት የምትኖር ተወዳጅ ሰው ነበር። አግብቷት ጣሊያን ይዟት ከሄደ በኋላ ግን ሰውየው ቶታሊ ተቀይሮ አደገኛ የዚህ የጥቁር ጠልነት ያለበት እሳቤ ያለው ሰው ሆኖ ቁጭ አለ። አማርኛ የሚጠላ እሷ በልጆቿ አጠገብ በልጆቿ ፊት አማርኛ እንዳታወራ እንጀራ እንዳትበላ የሚከለክል ባልሆነ ይሄ ጉዳይ ከቀን ቀን እየተባባሰ በመምጣቱና ነገርየው ከመስመር እየወጣ ሲሄድ እናት ልጆቿን ይዛ መጠለያ የጣሊያን መንግስት የሚያቀርበው መጠለያ ውስጥ ትደበቅና ጉዳዩን በፍርድ ቤት መከታተል ትጀምራለች። ጉዳዩን በፍርድ ቤት እየተከታተለችው ስትመጣ ፍርድ ቤት ውስጥ እንግዲህ ክርክሮች አሉ። የተለያዩ ጉዳዮችን እያመጣ ለማደናቀፍ ይሞክራል። ከቀረቡበትና በመጨረሻ አሸናፊ ካደረጓት ማስረጃዎች መካከል አንዱን ልንገራችሁ። ምን ይላታል? ለሶሻል ሰርቪስ ማለትም ተጠልላ ላለችበት እና የቤቱን ጉዳይ የልጆቹን ጉዳይ በዋነኝነት ለምትመለከተው የማህበራዊ ጉዳይ ሰራተኛ ምን ይላታል? ተከታታያት በደንብ ጣሊያናዊት ናት እሷ። ተከታታያት በደንብ አደራ፣ በልጆቼ ፊት አማርኛ እንዳታወራ፣ ምክንያቱም በጣም አደገኛ ነው፣ ለልጆቼ በጣም አደገኛ ነው ይላል። ጣሊያኖች በተቋም ደረጃ ከሚጠየፏቸው ነገሮች መካከል ግንባር ቀደሙ ዘረኝነት ነው። ለምን? የት እንዳደረሳቸው ያውቃሉ። በዚች ንግግሩ የተነሳ የሶሻል ሰርቪሷ ሴትዮ ጣሊያናዊት ናት። መደበቅ ትችል ነበር ይሄን ጉዳይ። ይዛው ፍርድ ቤት ነው የሄደችው። ያ ጉዳይ ምን አደረገ? ኢትዮጵያዊቷ እንድታሸንፍና
ልጆቿን ይዛ እቤቱ እንድትገባ እሱ ከቤት እንዲወጣ ተደረገ። በኤኒ ሚንስ በማንኛውም አጋጣሚ በአፍህ የምትናገረው ንግግር በማህበራዊ ትስስር ገጽ የምታስተላልፈው መልእክት አንድ ቀን መቼ ጦስ ሆኖብህ እንደሚመጣ ስለማታቅ ተጠንቅቀህ ተናገር። ሶስና ግርማይ ይሄንን ጉዳይ ማስተላልፈውም ላንቺና ባንቺ መስመር ውስጥ ላሉ ሰዎች ነው። ማለት በጣም ግፋ በለው የሚል ሰው ብዙ ነው። ጉዳይሽን ፍርድ ቤት ወይም ህግ የያዘው ነው። በተለያየ መንገድ መልሰሽ ለማስቀልበስ ጥረት እያደረግሽ ይሆናል። ነገ ከነገ ወዲያ የሆነ እድል ሊመጣ ይችላል። ቻንሶች ሊመጡ ይችላል። አንዳንድ ጊዜ በጣም ዲሰንት ሆኖ መቆየት እንዲህ አይነት ጉዳዮችን ዲሰንት ሆኖ መቆየት ጥሩ ነው። ማሳለፍ ጥሩ ነው። ኦፍ ኮርስ በጣም ስሜትሽን ቱግቱግ የሚያደርግ እንደ ቀላል የሚታይ ነገር አይደለም። ልጅን ያህል ነገር ከእጅ ተነጥቆ ሲወሰድ እና በ15 ቀን ነው ማየት የምትችው ሲባል እንደ ፓርክ ውስጥ እንዳለ የዱር እንስሳ እንደዛ ነው ማየት የምትችው የሚለው ስሜት ልክ አይደለም። ላንቺ ልክ አይደለም። ያማል፣ ግን ህግ ነው አለ። ፍርድ ቤት ወሰነ። በቃ በ15 ቀን ነው ልጅሽን ማየት የምትችው ተባለሽ። ያንን ነገር ለማስቀየር ቢቻል በአንድ ሳምንት ለማምጣት ካልሆነ በየቀኑ ለማየት በየቀኑ ለመገናኘት በአይኒ ሚንስ ብቻ በሆነ መንገድ ሁለታችሁንም በሚያስማማ መንገድ እንዲመጣ ለማድረግ ፍርድ ቤትንም ደጅ መጥናት ያስፈልጋል። ደጋግሞ የህግ ጉዳዮችን መመልከት ያስፈልጋል። በጣም ብዙ የሚያግዙሽ ሰዎች እንዳሉ ተመልክቻለሁ። ማህበራዊ ትስስር ገጾች ላይ ብዙ ሊያግዙሽ የሚፈልጉ ሰዎች እንዳሉ እያየሁ ነው። ያንን ደግሞ የሴቶች ጉዳይ ሊሆን ይችላል፣ የህፃናት ጉዳይ ሊሆን ይችላል። ማንኛውም ሰው ደግሞ ተመልክቶ የበለጠ የፍርድ ቤቱ ጉዳይ በደንብ እንዲታይ ወደ ሰበር ወደ ላይም እንዲወጣ የህገ መንግስት ትርጓሜ የሚያስፈልገውም ከሆነ ጉዳዩን ፌዴሬሽን ምክር ቤት ድረስ መውሰድ ይቻላል እና አይ ቲንክ ይመስለኛል እነዛን ነገሮች ለማየት ምን መሆን ያስፈልጋል? ዲሰንት መሆን ይፈልጋል። ማህበራዊ ሚዲያ ላይ የምናስተላልፋቸው መልእክቶች በጣም በጣም ጥንቃቄ ይጠይቃሉ። በጅምላ ሰዎችን መስደብ ወንጀል ነው። ሰይፉ በጣም የተከበረ ባለሙያ ነው። በሙያው በጣም የተከበረ ብዙ ሰዎችን ማገዝ የቻለ ሰው ነው። ይሄ ነገር ልክ አይደለም፣ እኔ እኮ እንደዚህ ጠይቄ ነበር ማለት ይቻላል። ግን መርጦ አልቃሽ፣ መርጦ አዛኝ፣ መርጦ ሽምግልና፣ መርጦ አጎብዳጅ ምናምን ምናልባት ካላልሽ ያላልሽውን ነገር ከተናገርኩ ይቅርታ ጠይቃለሁ። ግን ይሄንን ነገር መናገር ማህበራዊ ሚዲያ ላይ ስህተት ነው፣ ልክ አይደለም የሚለውን ነገር ለማንሳት ነው ማለት ነው። ሶሲ እንዲቀናሽ እመኛለሁኝ። እኔ ቶሎ ነገሮች አልቀው አንቺንም ጆሲንም በሚጠቅም መልኩ ችግሮች እንዲፈቱ ከልብ እመኛለሁኝ። እግዚአብሔር ይርዳችሁ። ወደ ቀጣዩ ጉዳያችን እንለፍ። ቀጣዩ ጉዳያችን እንግዲህ ቅድም የቤቲን ወይም የላላን ጉዳይ ስናነሳ ነበረ። ቻሌንጅ እንዴት ጠንካራ እንዳደረጋትና ለብዙዎች ደግሞ ያ የሷ ቻሌንጅን ወጥቶ መናገር እንዴት ሰዎችን እንደሚያበረታ ስንናገር ነበር። የቻርሊን ጉዳይ ሳናነሳው ማለፍ የለብንም። እንግዲህ ቻርሊ በጣም ዝነኛ ከሆኑና በአጭር ጊዜ ውስጥ በጣም ከፍተኛ ተቀባይነት ካገኙ ኢትዮጵያውያን ኮሜዲያን መካከል ኢትዮጵያዊ ቻርሊ በመባል ይታወቃል። መቅዲ ሾው ላይ ቀርቦ ኢንተርቪውን ተመልክታችሁት ሊሆን ይችላል። እኔ አንድ ነገር ነው ማንሳት የፈለግኩት ስለሱ። እንግዲህ ይሄ ልጅ ያለውን የስራ አቅም ያዩ ሰዎች ጋና ላይ እንዲሰራ ይጠሩታል። ጋና ላይ ጠርተውት ግን ትክክለኛ ያልሆነ ነገር ለማድረግ ሲሞክሩ ብዙ ዋጋ ከፍሎለት ብዙ ስራ ጥሎለት የሄደውን የጋናን ጉዳይ እርባና ቢስ ሆኖበት ተመልሶ መጥቷል። ጋና አክራ ድረስ ሄዶ ማለት ነው። ለቢዝነስ የጠራችው ሴትዮ ፋይናሊ ወይ ሐሳቧን ቀይራለች ወይም ደግሞ በስልክ ያወራችው ኦፈርና እዛ ከሄደ በኋላ ያቀረበችለት ነገር የተለያየ ነው። ብቻ አይታወቅም። ዝርዝሩን ለመናገር ፈቃደኛ አይደለም። ኤነርጂውን ድሬን ያደርግብኛል ብሎ ስላሰበ ሊሆን ይችላል። እኔ በጣም የደነቀኝ እሱ ነው። እዚህ ከመጣ በኋላ በጣም በአጭር ጊዜ ውስጥ በአንድ ሳምንት ውስጥ ምናምን ነው እንግዲህ ቲክቶክ ቻናል ከፍቶ፣ ከዚህ በፊት ከሌሎች ሰዎች ጋር ሆኖ ነበር የሚሰራው። አሁን ግን የራሱን ቲክቶክ ቻናል በከፈተ በአንድ ሳምንት ልዩነት ውስጥ ወደ 120,000 ፎሎወር አለው። ቪዲዮዎቹ በሚሊዮን ነው የሚታዩት። ለምሳሌ የኛውን ቪዲዮን ትንሽ እንዲያዝናናንም አይተን እንመለስ። ቢልልኝ የለችም ባይሉኝ፣ ቢልልኝ የለችም ባይሉኝ፣
ይልልኝ ቢልልኝ የለችም ባይሉኝ አይደልኝ እንዴ ምን ሆነህ ነው? ይሄ እንግዲህ በጣም እንትኑ ነው ምንድነው ይሄ በጣም ዝነኛ የሆነበት ነው ወይም በጣም ብዙ የታየው ነው። ይሄ ልጅ ይሄ ላይ ሊሰብረው የሚችል ፈተና ነበር የገጠመው። ሊሰብረው የሚችል ምክንያቱም ህልሜን እኖርበታለሁ ብሎ ያመነውን ጉዳይ ይዞ ነው አዳማ ወይም ሐዋሳ ወይም ጎንደር ወይ ባህር ዳር ወይም አሶሳ አይደለም የሄደው፣ ጋና ነው የሄደው። ጋና ሄዶ ህልም ይሆነኛል ያለውን ስራ ሊሰራ በዝግጅት ላይ ሳለ እንግዲህ የጠሩት ሰዎች ቃላቸውን ባለመጠበቃቸው ምክንያት ሊሆን ይችላል መናገር አልፈለገም፣ ስሜታዊ መሆን አልፈለገም። እንደ አንድ ማህበራዊ ሚዲያ ላይ እንዳለ ሰው የእንትናን ጉድ ልዘርግፍላችሁ አላለም። ከዛ ይልቅ ምንድነው ያለው? እንደመጣሁኝ አይዞህ የሚሉ ጓደኞች አሉኝ፣ በቀጥታ ወደ ስራ መግባት ነው የፈለኩት በማለት የምሽት ቤት መክፈቱን ተናገረ። እልፍኝ የሚባል ቤት አለ። እዛ ውስጥ የኮሜዲ ናይቱን የሚያቀርብበት የኮሜዲ ሾው የሚያቀርብበትን የራሱን ቦታ ወስዶ እዛ ማቅረብ ጀመረ ማለት ነው። ከዜሮ የመነሳት ችግር የለብኝም ነው። 26 ዓመቱ ነው። አይ ቲንክ 2 ልጆች አሉት። በጣም ፈተና ከሚሆኑ ጉዳዮችና ይሄ ላይፍን ግራ ከሚያጋቡ ነገሮች መካከል ለምሳሌ ከቤቲ እንደተረዳ ነው ቤቲ ከፍቅረኛዋ ጋር እያሉ ሰላም ናቸው፣ ድሪም ያደርጉ ነበረ፣ በጣም ትልቅ ቦታ እንደሚደርሱ ይነጋገሩ ነበር። ልጅ ሊመጣ ነው የሚለው ታሪክ ሲመጣ ባል ፌል አደረገ ማለት በቃ ኃላፊነት መቀበል ከበደው። ለምን? እሱም 26 ዓመቱ ነው እድሜው። በዛ እድሜው ስንት ህልም አለኝ ብሎ የሚያስብ ሰውዬ ድንገት ልጅ እጁ ላይ ሲመጣ አባት ልሆን ነው የሚለው ነገር ፈተና ሆኖበትና ጥሎ ሸሸ ከልጅ። እሷ ልትተወው ማትችለው ልትሸሸው ማትችለው ነገር ነው። ግን ስቲል ጭንቅላቴ ውስጥ ማስወረድ የሚል ሐሳብ አልነበረም። ነገር ግን ራስን ማጥፋት የሚል ሐሳብ ነበር። ለምን መጣ ያ ነገር? ምክንያቱም እንዴት አድርጌ ነው ማሳድገው ነው ጥያቄ። እኔ እኮ ያሰብኩት እንዲህ ሰርቼ እንዲህ ይዤ እንዲህ ከያዝኩ በኋላ ነበር ይሄንን ነገር ስጠብቅ የነበረው። አሁን ባዶ እጄን ሆኜ ለብቻዬ አሳካዋለሁ ብዬ ያሰብኩትን ነገር በዚህ ልጅ የተነሳ ወደ ኋላ ልሳብ ነው ወይ የሚሉ ስጋቶች ይመጣሉ። ልጁ ከተወለደ በኋላ ደግሞ ጥቂት ነገር ባሳነስንበት ቁጥር ጥቂት ነገር ባሳጣነው ቁጥር ወይኔ የማለት ጉዳዮች አሉ። እግዚአብሔር ይርዳህ እንጂ ልጅን ያህል በረከት የለም። የእውነት በቁስ በገንዘብ የሚመዘን ነገር ላታገኝ ትችላለህ። ልብ ታገኛለህ። ሰፊ ልብ፣ ሰፊ ሆድ፣ ትዕግስተኛ መሆን የሚገኘው ከፈተና ሰው በልጅህ ምክንያት መፈተን እናት በወለደች ትጸድቃለች ይላል መጽሐፍ። ፈተናዋን ነው የሚለው ያን መውለዷን አይደለም። የወለደችውን ልጅ ለማሳደግ በምታደርገው መከራ። ቻርሊ 2 ልጆች አሉት። 26 ዓመቴ ነው አለ። እንግዲህ በ26 ዓመቱ 2 ልጅ ይዞ እያሳደገ ነው። የራሱን የቤተሰቡን የተሸከመውን ትዳር ህይወት አሻሽልበታለሁ አስተካክልበታለሁ ያለውን ህልም ይዞ ነበር አክራ የሄደው። አክራ ላይ ዱብዳ ገጠመው። እዚህ መጥቶ ይጠበቅ የነበረው ብዙዎቻችን የሆነው ፌል ማድረግ፣ በቃ መተኛት። ከዛ በኋላ እሱ አለ። ከዜሮ ነው መጀመሪያው። ከዜሮ ተነሳ። ቲክቶክ ቻናል ከዜሮ ጀመረ። የባህል ክለብ ወይም ይሄ የኮሜዲ ሾው የሚያቀርብበትን ከዜሮ ጀመረ። አሁን ላይ በጣም ትልቅ ተቀባይነት ካላቸው ተጽዕኖ ፈጣሪዎች መሃል አንዱ እና በጣም የመጨረሻ ላከብረው ወድጃለሁ። ይሄ በጣም ትልቅ ነገር ስለሆነ ማለት ነው። ብዙ ምንድነው ይሄ የሚማር ካለ ተማሪ ካለ አስተማሪ የትም ቦታ አለ ይባላል እና መማር ካለብን የሚያስተምሩ አጋጣሚዎች በጣም በተደጋጋሚ ስለሚመጡ ብዙዎቻችን ከነዚህ ታሪኮች ብንማር መልካም ነው በማለት ነው እንግዲህ የቻርሊን ጉዳይ ያመጣሁት። ወደ ቀጣዩ ጉዳያችን እንላለን። እንግዲህ ቀጣዩ ጉዳያችን የመጨረሻው ጉዳያችን የሚሆነው ማለት ነው የሳውዲ አረቢያ ያሉ ኢትዮጵያውያን ጉዳይ ነው። እንግዲህ ትናንትና አንስተነው ነበረ። ከዚያ ከሳውዲ አረቢያ የሞት ፍርድ ተፈርዶበት በሞት ፍርድ መካከል ሆኖ መልእክት የላከ አንድ ኢትዮጵያዊ
ጉዳዩን የሚመለከት አጋርተናችሁ ነበር። ዛሬ ደግሞ ሌላ የተሻለ መረጃ ደግሞ ሰምተናል። ወደ 1790 የሚሆኑ ኢትዮጵያውያን በእስር ላይ የነበሩ ኢትዮጵያውያን በሪያድ የሚገኘው የኢትዮጵያ ኤምባሲ ከሀገሪቱ መንግስት ጋር ባደረገው ከፍተኛ የሆነ ዲፕሎማሲያዊ ጥረት የሳውዲ የንጉሳዊ ምህረት የሚባል አለ ወይም ሮያል አምኒስቲ የሚባል አለ አይ ቲንክ ይመስለኛል ሮያል አምኒስቲ ይመስለኛል። በዛ አማካኝነት እንግዲህ 1700 ገደማ እስረኞች እንዲፈቱ እና ወደ ሀገራቸው እንዲመለሱ። ይሄ በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። እነዚህ እስረኞች ያሉበትን ጭንቅ የሚያውቁት እነሱ ብቻ ናቸው። እኔ ልክ አንድ መረጃ ምን አይቻለሁኝ ይመስለኛል ቲክቶክ ላይ ይመስለኛል አንድ ልጅ ኑሮውን እያሳየ እዛ ከሀገር ከወጣው በኋላ መቼም ቢሆን ወደ ሀገሬ ለመመለስ ምኞት ይኖረኛል ብዬ አስቤ አላቅም ነበር አለ። አሁን ግን እንደዛ ነው የሚሰማኝ ይላል። እንግዲህ ይሄ እየሰራ ያለ ስራ ላይ ሆኖ ራሱን በቪዲዮ ቀርጾ የለጠፈ የማህበራዊ ትስስር ገጽ ላይ ያለ አንድ ልጅ ነው የምነግራችሁ። እነዚህ 1790 የሚሆኑት ሰዎች ግን ኢትዮጵያውያን ግን እስር ቤት ውስጥ የነበሩ ሰዎች ናቸው። የሳውዲ አረቢያ እስር ቤት ውስጥ የነበሩ ሰዎች ናቸው። በምንም ተአምር እነዚህን ሰዎች ከዛ ጭንቅ ውስጥ ማውጣት እንደ ትልቅ ድል መታየት ያለበት ነው። በጣም ሊመሰገን ይገባዋል። በዚህ ውስጥ የተሳተፈ በሙሉ ሊመሰገን ይገባዋል። ስቲል ግን የሞት ፍርድ የተፈረደባቸውን ሰዎች የሚመለከተው ጉዳይ በጣም ሲሪየስ እንደሆነ አውቃለሁ፣ ይገባኛል። ምክንያቱም የሀገሪቱ መንግስት፣ የቻይና መንግስት፣ እነዚህን የመሳሰሉ መንግስታት የሞት ፍርድ የሚቀጡት በዋነኝነት በሐሺሽ ጉዳይ ነው። በአደንዛዥ እጽ ዝውውር ያገኙትን ሰው በሞት ነው የሚቀጡት። ናዝራዊት የተባለች ኢትዮጵያዊት የደረሰባትን ብዙዎቻችሁ ታውቃላችሁ። እንግዲህ አሁን የእሷ ጉዳይ ምን ላይ እንደደረሰ እስካሁን ድረስ የታወቀ ነገር ባይኖርም የኢትዮጵያ መንግስት እየተከታተለው ነው። እንዴት ትሆናለች የሚለውን ወደፊት የምናየው ነው የሚሆነው። እንግዲህ እየተከታተለው እንደሆነ እህቷ ትመስለኛለች ከወራት በፊት ሰይፉ ፋንታሁን ላይ ቀርባ ተናግራለች። ትናንትና ያጋራኋችሁ ኢትዮጵያዊ የሞት ፍርድ የተፈረደበት ኢትዮጵያዊና ሌሎችም በርካታ የሞት ፍርድ የተፈረደባቸው ኢትዮጵያውያን ስላሉ እነሱንም እንደዚሁ ከሳውዲ መንግስት ጋር ተነጋግሮ ካሉበት እስር ቤት እንዲወጡና በጉዳያቸው ሀገር ውስጥ እንዲታይ ለማድረግ ጥረት ቢደረግ መልካም ነው ለማለት ነው እግረ መንገድ መልእክት የማስተላልፈው። የተሰራው ስራ ግን ይበል የሚያሰኝ በጣም ጥሩ ስራ ነው ለማለት ነው። ክቡራትና ክቡራን ሰብስክራይብ ያደረጋችሁ ያዳመጣችሁኝ እንደሆነ ተስፋ አደርጋለሁኝ። የዕለቱ መልእክታችን ይህንን ይመስል ነበረ። አብራችሁ ለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። መላኩ ይልማ ከእናንተ ጋር ነበርኩኝ። ዕለተ ቀኑ ብሩክ ይሁንላችሁ። ጤና ይስጥልን።